ክርስቶስ ተንሥአ እሙታን በአቢይ ኃይሎ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ለመስቀለ ኢየሱስ ወርሃዊ መታሰቢያ በዓል በሰላም አደረሳችሁ። እንዲሁም በዚች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳቸው። ከዚህ በመቀጠል በሚያዝያ 10 የሚነበብ የሚጸለይ ድርሳነ መስቀል እናሰማለን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም በሚያዝያ ወር የሚነበብ የጌታ ክርስቶስ የመስቀሉን ድርሳን እናሰማለን። የጌታችን ኢየሱስ ክርስቶስ ይቅርታው ምሕረቱ የመስቀሉም ግርማ ሞገስ ከሀገራችን ከኢትዮጵያ ጋር ይኑር ለዘላለሙ አሜን። ከዚህ በኋላ ንግሥት እሌኒ እንዲህ ስትል ካህናቱን አዘዘቻቸው። የከበረ ዕፀ መስቀልን ከወርቅ በተሰራ ግምጃ አጎናጽፉት፣ ብሩህ በሆነ ልብስም ጠቅልሉት፣ በሰማያዊ ዕንቁ ሸፍናችሁም ከወርቅ አልጋ ላይ አውጡት፣ ከወርቅ ሳጥንም ውስጥ አስገቡት አለቻቸው። ወደ ጌታ ክርስቶስ ዕፀ መስቀልም ካህናት በቀረቡ ጊዜ ችንካሮች ወጓቸው ቀዳዳዎች ደምን፣ ወተትን፣ ወይንን፣ ቅባትን ሲያፈሳ አገኙት። ይህም ቅባት የክርስቶስ ወገኖች፣ ጳጳሳት፣ ነገሥታት፣ ታቦቶች የሚከብሩበት ሜሮን ነው። ከዚህ በኋላ የጌታችን ኢየሱስ ክርስቶስ የከበረ ዕፀ መስቀል ካህናት በግምጃና በወርቅ ልብሶች በሰማያዊ ዕንቁ በወርቅ በተጠለፉ የግምጃ ልብሶች አስጊጠውና ሸልመው በወርቅ አልጋ ተሸክመው ንግሥት እሌኒ ወዳለችበት ካህናት አመጡት። ንግሥት እሌኒም የጌታችን ኢየሱስ ክርስቶስን ዕፀ መስቀል ባየችው ጊዜ እየዘመረችና እንዲህ እያለች እውነት እውነት ያለ ሐሰት የጌታ ዕፀ መስቀል ይህ ነው እያለች በፊቱ ሰገደች፣ ተንበረከከችም። ንጉሡ ዮስጢዮስም ይህንን ቃል በሰማ ጊዜ መልአኩን እንዲህ ብሎ መለሰለት። ልጅ ሳይኖረኝ ልጅ እንዳለኝ አድርገ ይህን የሰላምታ ቃል በመስጠት የምታላግጥብኝ አንተ ማነህ? አለው። መልአኩም ንጉሥ ቆስጢዮስን እኔ አንተን የማላግጥብህ አይደለም፣ ነገር ግን ላንተ የሚደረገውን የታመነውንና እውነተኛውን ነገር ፈጽሜ ልነግርህ ከእግዚአብሔር ዘንድ ወደ አንተ ተላኩ እንጂ። ፈጣሪ እግዚአብሔር ከዛሬ ጀምረ ሚስት አግባ፣ ከሷም አንድ ወንድ አንዲት ሴት 2 ልጆች ትወልዳለ። እግዚአብሔርንም መፍራት እያስተማርክ አሳድጋቸው። በሕጉ ሁሉ ጸንተው ይኖሩ ዘንድ ጌታ ኢየሱስ ክርስቶስ በሰራው በወንጌልም ቃል ጸንተው ይኖሩ ዘንድ ፈሪሃ እግዚአብሔርን እያስተማርክ አሳድጋቸው። አንተም እነዚህ ልጆች ካደጉ በኋላ ሞተ ወደ ጌታ ወደ ኢየሱስ ክርስቶስ ሄደ አባቶችህ የወረሱትን ዓለመ ነፍስ ትወርሳለ። ይህችም ተላ ደስታ ያለባት ገነት ናት አለው። እነዚህም ልጆች በቀናች ሃይማኖትና አንተ ባስተማርካቸው ሥርዓት ጸንተው ይኖራሉ። በእንደዚህ ያለ ሥራ ሳሉ በቤተ ክርስቲያን ላይና በሕዝበ ክርስቲያኑ ሁሉ ላይ ብዙ ጸዋትወ መከራና ብዙ ስደትና ምርኮ ይደረጋል። ለርኩሳን ጣዖታት ለርኩሳን አጋንንት የሚሰግዱ ብዙ አላውያንና አረማውያን ነገሥታት ይነግሳሉ። እነዚህም ልጆች በእነዚህ አላውያን ነገሥታት እጅ ብዙ መከራ ያገኛቸዋል። ከዚህ በኋላ በጌታችን በኢየሱስ ክርስቶስ ስምና በቀናች ሃይማኖት ከሀገራቸው ተሰደው ይሄዳሉ። ወንዱ ልጅህ ግን የጌታችን ኢየሱስ ክርስቶስን ሥጋዊውን ሞቱን የከበረች ሃይማኖትንም እያስተማረ በአላውያን ነገሥታት እጅ ሞታል። ሴቷ ልጅህ ግን ብዙዎች አረማውያንን ወደ ቀናች ኦርቶዶክስ ተዋህዶ ሃይማኖት ትመልሳቸዋለች። ብዙ ጸዋትወ መከራም ይደርስባታል። ከዚህ በኋላ ትነግሳለች።
ከነገሰች በኋላ እግዚአብሔርን የሚፈራ ደግ ልጅ ትወልዳለች። ከእመቤታችን ከቅድስት ድንግል ማርያም የእግዚአብሔር አብ የባህሪ ልጅ የኢየሱስ ክርስቶስን ሰው መሆን እያስተማረች ታሳድገዋለች። ከዚህ በኋላ ይህ የልጅ ልጅ ይነግሳል። ዳግመኛ ድምፃቸውን በማሰማት እንዲህ አሉ። የጌታ ክርስቶስ መስቀል ዛሬ ለዓለም ሁሉ አበራ። የጌታ ክርስቶስ መስቀል ለክርስቲያኖች ወገኖች ዛሬ ወደ መንግሥተ ሰማያት ለመግባት መሪ ሆናቸው። ይህ የመድኃኒታችን መስቀል ለሁሉ ቅዱሳን የጎዳናቸው የመንገዳቸው ፍለጋ ነው። መንገድ ማለትም ወደ ጌታ ክርስቶስ መንግሥት የሚያወርስ ማለት ነው። አጋንንትን የሚያሳድዳቸው፣ ሰይጣናትን የሚበትናቸው ይህ መስቀል ነው። ይህ መስቀል በባህር ላይ ለሚነግዱ ጸጥታቸው፣ ለመርከቦች ወደባቸው ነው። ይህ መስቀል በቀራንዮ ቦታ መድኃኒታችን ክርስቶስ በደሙ ያከበረው ነው። ይህ መስቀል ኃይላችን፣ መጠጊያችን፣ ለድህነታችን የነጻነታችን ምስክር፣ የነፍሳችን ሕይወት ነው። ይህ መስቀል እንደ ልዑል አምላክ ፈጽሞ የከበረ ነው። የክርስቶስ ወገኖች የሆኑ ሁሉም ሕዝብ፣ ሰውና መላእክት፣ ባህርና ወንዞች፣ ቀላያትም፣ እንስሳትና አራዊትም፣ ተራራዎችም ኮረብቶችም የሚያመሰግኑት ጌታ እግዚአብሔርን ፈጽሞ ደስ ብሏቸው እንዲህ እያሉ እጅግ አመሰገኑት። ከዚህ በኋላ የከበረ የጌታ ክርስቶስን ዕፀ መስቀል በወርቅ አልጋ እንዲሸከሙትና ወደምትሄድበት ሀገር ከእርሷ ጋር እንዲጓዙ ንግሥት እሌኒ ካህናቱን አዘዘቻቸው። ካህናቱም በዚያን ጊዜ እንዳዘዘቻቸው በወርቅ አልጋ ላይ አድርገው ተሸክመው ቅድስት እሌኒን ተከተሏት። ሕዝቡም ሁሉ የብርሃን ፋናዎችን በእጆቻቸው በመያዝ በጌታ ክርስቶስ መስቀል በፊቱና በኋላው ሆነው በታላቅ ድምፅ አመሰገኑ። እንዲህም እያሉ መስቀል ኃይላችን ነው፣ መስቀል የሚያጸናን ነው፣ መስቀል ቤዛችን ነው፣ መስቀል አለኝታችን ነው፣ መስቀል ሕይወታችን ነው፣ መስቀል መድኃኒታችን ነው፣ መስቀል ጠላታችንን የሚያንበረክክልን ነው፣ መስቀል ጠላቶቻችን ድል የሚያደርግልን ነው እያሉ በታላቅ ድምፅ እያመሰገኑ ተገዙ። የጌታ ክርስቶስንም ዕፀ መስቀሉን ተሸክመው በመንገድ ሲጓዙ አንድ የሞተ ሰው ይቀብሩት ዘንድ ብዙ ሰዎች በአልጋ ተሸክመው ሲወስዱት አገኙት። ንግሥት እሌኒንም ያንን ሞት የተሸከሙትን ሰዎች ከምድር አስተኙት አለቻቸው። ሞቱም እንዳዘዘቻቸው በምድር አስተኙት። የከበረ መስቀልም ጥላው በነካው ጊዜ ያ የሞተ ፈጥኖ ተነሳ፣ በእግሩ ቆመ፣ ለከበረ መስቀልም ሰገደ፣ ተንበረከከም። ሁሉም ሕዝብና አሕዛብ ይህን ድንቅ ተአምር ባዩና በተመለከቱ ጊዜ እጅግ አደነቁ። በከበረ መስቀሉም ስለተደረገው ሥራ እጹብ እጹብ አሉ። በጌታ ክርስቶስ የመስቀሉ ኃይል አጋንንት ከሁሉም ሀገሮች፣ ከምስራቅ፣ ከምዕራብ፣ ከሰሜን፣ ከደቡብ ተሰደዱ። በሁሉ ቦታ ማረፊያና ማደሪያ በማጣታቸው ሸሹ። ጌታ ክርስቶስን የሰቀሉና መስቀሉን የቀበሩ አይሁድ ግን በሀገሮች ሁሉ ተበተኑ። ከእርሳቸውም ወደ ፋርስ ይሄዱ አሉ፣ ከእርሳቸውም ደግሞ ወደ ሊባኖስ ተራራ ይሄዱ አሉ። ወደ ዛብሎንና ወደ ንፍታሌም ሀገር ይሄዱ አሉ። ከእርሳቸውም ወደ ግብፅ ሀገርና ወደ ምስር የተሰደዱ አሉ። ሁሉም እንደ ጢስ ተነው ተበተኑ። ንግሥት እሌኒም አዋጅ ነጋሪን በሀገሮች ሁሉ አዞረች እንዲህ ስትል፣ ጌታ ክርስቶስን የሰቀሉና የከበረ መስቀሉን የቀበሩ አመፀኞች አይሁድን አግኝቶ ወደ እኔ ያላመጣ ሰው ቢኖር በክፉ አሟሟት ይሞት። የአይሁድን ወገኖች በቦታው ሁሉ ፈልጓቸው፣ ቤቶቻቸውን አፍርሱ፣ በእሳትም አቃጥሏቸው። እግዚአብሔርንም የካዱ መናፍቃን አይሁድን አጥፏቸው። የከበረች ንግሥት እሌኒም በቀንም በሌሊትም ያለ እረፍት ወደ እግዚአብሔር እየጸለየች እየለመነችና እያማለደች
ብዙ ወራት በዚያ ሀገር ኖረች። ጌታቸውን ቤቶቻቸውን በእሳት አቃጠለች። አመፀኞችና ከሃዲያን የሆኑትንም አይሁድ አስገደለቻቸው። ከዚህ በኋላ ወደ ሀገሯ ሮም ትሄድ ዘንድ ከዚያ ተነሳች። ጌታ ክርስቶስን የካዱ አይሁድን ሀገራቸውን እያጠፋች ስትጓዝ ከአንዲት ሀገር ደረሰች። ካህናትም የጌታ ክርስቶስን መስቀል በወርቅ አልጋ ተሸክመው ተሰውሮ የነበረ የጌታ ክርስቶስን መስቀል በ300 ዓመት በቸርነቱ የገለጸላቸው እግዚአብሔርን እያመሰገኑት ከእርሷ ጋር ይጓዙ ነበር። ሁሉም በአንድ ቃል እንዲህ ይሉ ነበር፣ ይህ የመድኃኒታችን መስቀል እኛን ባሮቹን ያዳነን የእግዚአብሔር አርአያው የሆነ ከሥራ ሁሉና ከፍጥረት አስቀድሞ የተገለጸ ይህ የመስቀል ምልክት ነው። በመስቀሉም አምሳል አባታችን አዳምን ፈጠረው። እግዚአብሔርን የሚያገለግሉ መላእክትም የጌታ ክርስቶስ የመስቀሉ ምልክት አላቸው። ወልድ በሚታመም ሥጋ ሰው ከመሆኑ በፊት አስቀድሞ ያለ ነው። ኅብሩ መብረቅ የሆነ አክሊልና አስኬማ በትርም በጌታ ክርስቶስ መስቀል አምሳል ፊታቸውን የሚሸፍኑበት ለመላእክት አላቸው። ይህ የጌታ ክርስቶስ ዕፀ መስቀል 4 ማዕዘን እንደሆነ እንዲሁ የጌታ ክርስቶስ መንበር ጎኖቹ 4 ናቸው። ይህ መስቀል የሄኖስ ዕፀ መዓዛ ነው። የአብርሃምም የዘይት ዕፅ ነው። የይስሐቅ ዕፀ ሳቤቅ፣ እስራኤል ለተባለ ያዕቆብ የነጭ ዕጣን ዕፅ ነው። ክንዱንም በራሳቸው ላይ አስተላልፎ ኤፍሬምንና ምናሴን በባረካቸው ጊዜ አርአያና ጥላ የሆነ ነው። ይህም መስቀል ለነቢያት አለቃ ለሙሴ የሃይማኖት በትር ነው። ይህ መስቀል የኤርምያስ የሎሚ ሽታ ነው። በኢሳይያስም ትንቢቱ ተወስዳበት በተመለሰችበት ጊዜ አንደበቱ እንደ ምላጭ የተሳለ ስመጥር ነቢይ ያሰኘው ነው። ይህ መስቀል በሰለሞን ራስ ላይ የነበረ ነው። ሰለሞን እንዲህ ብሏልና ከእንኮይ ዘንድ ወሰድኩህ፣ በእዚያም የወለደችህ እናትህ ታመመችብህ። ስለ መስቀልም ብዙ ተናግሯል። ከጥላው በታች ማረፉን ወደድሁ አረፍኩም። የልጅ ወንድሜ የተቋጠረ የሽቶ ውሃ ለኔ ነው። ይህ መስቀል አንዱን ግንድ የቀራንዮ ሰው ስምዖን የተሸከመው፣ ሌላውን የናዝሬቱ አይሁድ ንጉሳቸው ኢየሱስ የተሸከመው ነው። የጌታችን ኢየሱስ ክርስቶስ ይቅርታውና ምሕረቱ የከበረ መስቀሉም ግርማ ሞገስ ከሁላችን የክቡር አባታችን ተክለ ሃይማኖት ልጆች ጋር ይኑር ለዘላለሙ አሜን። እሊህ ካህናትም የጌታ ክርስቶስን መስቀል ተሸክመው ከንግሥት እሌኒ ጋር ሲጓዙ ወደ አንዲት ደልጋ ወደምትባል ሀገር ደረሱ። የዚያችም ሀገር ሰዎች በፍጹም ደስታ ተቀበሏት። በላያቸውም ትቀመጥ ዘንድ የከበሩ ልብሶችን አነጠፉላት። እርሷን ባነጠፉላት ላይ ተቀመጠች። የከበረ የጌታ ክርስቶስ መስቀልም በውስጡ ያርፍ ዘንድ ድንኳን ተከሉ። ወደ ድንኳንም ውስጥ አስገብተው ከአልጋው ጋር በምድር ላይ አኖሩት። በዚያን ጊዜ ከተከበረ መስቀል በታች ከምድር ውስጥ እናንተ የክቡር መስቀል አገልጋዮች ሆይ በዚች ምድር ከተቀበርኩ ብዙ ዘመን ሆኖኛልና ከዚች ምድር ውስጥ አውጡኝ የሚል ድምፅ ሰሙን። ከከበረ መስቀል በታች የሰሙትን ይህን አስደናቂ ነገር ለንግሥት እሌኒ ነገሯት። ንግሥት እሌኒ መስቀሉን የሚሸከሙትን ካህናት በታላቅ ድምፅ የሚጮህ ምውት በውስጧ ካለበት በዚያች ምድር ላይ የከበረ መስቀሉን ከአልጋው አወርዳችሁ አኑሩት አለቻቸው። ካህናትም ቅድስት እሌኒ እንዳዘዘቻቸው አደረጉ። ከአልጋው አወርደው በዚያ ምድር ላይ አኖሩት። ያን ጊዜ ምድር አፏን ከፍታ በሰው አንደበት እንዲህ አለች፣ የጌታ ክርስቶስ ዕፀ መስቀል ሆይ ከብዙ ዘመናት በፊት ፈጣሪ ሰጥቶኝ የነበረውን ይህን ምውት ውሰድ አለች። ወዲያውኑ ያ ምውት ተነሳ። ከዛች አፏን ከከፈተች ምድር ወጥቶ
እንደ አውሎ ነፋስ በመሮጥ ፈጥኖ ሄዶ በእግሮቹ ቆሞ ለከበረ መስቀል ሰገደና እንዲህ አለ። በደሙ የከበርክ የጌታ ክርስቶስ መስቀል ሆይ ሰላምታ ይገባሃል። በማይጠፋ እሳት እየተቃጠልኩ በሲኦል ውስጥ ሳለው ከብርሃናውያን መላእክት በእግዚአብሔር ልጅ ደም የከበረ መስቀሉ በዚች ምድር ላይ ስላረፈ ስለ ጌታ ክርስቶስ ክብር፣ ስለ ልዕልናው፣ ስለ ቃል ኪዳኑ የዚህ ሰው ነፍስ ወደ ስጋው ትመለስ ሲሉ ሰማው። ወዲያውኑ ነፍሴ ወደ ስጋ የተመለሰችና ፈጥኜ ተነሳው። አብስተው ሲያሰቃዩኝና መከራ ሲያጸኑብኝ የነበሩ መላእክተ ጽልመት ከኔ ርቀው ሄዱ። በጌታ ክርስቶስ መስቀል ኃይልም እንደምታዩኝ አሁን ወደዚህ ደረስኩ አለቻቸው። ይህም የተነሳው መውት ወደ ንግሥት እሌኒ ቀርቦ እንዲህ አላት። እመቤቴ ሆይ ከሙታን ለይቶ ያስነሳኝን እሳቱ ከማይጠፋ ትሉ ከማያንቀላፋ ያወጣኝን ተአምራትን ኃይልን የሚያደርግ ይህን መስቀል እኔ አወቅኩት፣ ነገር ግን በእርሱ ላይ የተሰቀለውን አላወቅኩትም። ንግሥት እሌኒም እንዲህ ብላ መለሰችለት። በላዩ የተሰቀለ ግን በመንፈስ ቅዱስ ግብር ከቅድስት ድንግል ማርያም እመቤታችን እኛን ለማዳን ፍጹም ሰው የሆነ ነው። እርሱም በቅድምና የነበረ ወደፊትም የሚኖር ዘመናትን የሚያስረጅ ጌታ ክርስቶስ ነው አለችው። ያም ሰው እንዲህ አላት፣ ይህ ስም እኔ አላውቀውም። ክርስቶስ የሚባል ስምን ካሁን በፊት አልሰማሁም። ይህንን ስም አባቶችን ቢሆኑ አያውቁትም። ንግሥት እሌኒም በሕይወት ዘመን ማንን ስታመልክ ነበር አለችው። ያም ሰው የረከሰ አጵሎንን አመልክ ነበር፣ ዛሬ ግን ጠላሁት፣ ከዲያብሎስ እጅ ከሲኦልም እሳት ስላላዳነኝ ናኩት ብሎ መለሰላት። እሌኒም አጵሎንን አምላካችን ጌታችን ብላችሁ ካመለካችሁ የምታመልኳትን ንግሥታችሁንና እናታችሁን ማን ትሏታላችሁ አለችው። ያም ሰው የምናመልካት ንግሥታችን አግሎን ይሏታል ብሎ ለእሌኒ መለሰላት። ንግሥት እሌኒም ለዚያ ሰው እንዲህ አለችው፣ በጌታ ክርስቶስ መስቀል በጥበቡ ኃይል አምላካችሁ ከገዥነቱ ተሻረ፣ የመንግስቱም ኃይል ደከመ፣ ከስልጣኑ ተሻረ፣ የሥራዩም ኃይል ፈጽሞ ጠፋ። ነገር ግን የሰማይና የምድር ንጉሥ ፈጣሪያችን ክርስቶስን የምናመልከው የጌታ ክርስቶስንም መስቀል የተጠጋ ነው። እኛ ከእናንተ ተሻልን፣ ከፍ ከፍ አልንም አለችው። ያም ሰው ንግሥት እሌኒን እንዲህ አላት፣ በዓይኖቼ ያየሁትን የተመለከትኩትን በጆሮዬ የሰማሁትን ሁሉ ነግርሽ ዘንድ እመቤቴ ሆይ ፍቀጅልኝ አላት። እሌኒም ፈቀድኩልህ፣ ያየኸውን ሁሉ የሰማኸውን ሁሉ እስቲ በል ንገረኝ፣ አጫውተኝ አለችው። ያም ሰው ለንግሥት እሌኒ እንዲህ አላት፣ እመቤቴ ሆይ ነፍሳችን ከስጋችን በምትለይ ጊዜ ጨለማ የሆነ መልአክ አስቀድሞ ወደኛ መጥቶ በእሳት ጦር ከደረታችን ላይ ይወጋናል። ከዚያም የጠቆረ ፊቱን ጥፉ የሆነ መልኩን በማሳየት እጅግ ያሰቃየናል። በዚያን ጊዜ በዚህ ሲቃይ ነፍሳችን ከስጋችን ትለያለች። እሊያ መላእክተ ጽልመትም እያጣደፉ ይወስዱንና በገነት አንጻር ያደርሱናል። በዚያን ጊዜ ብርሃናውያን መላእክት የገነትን ሀገሮች አዙረው ያሳዩናል። አሰራራቸው እጹብ ድንቅ የሆነ መልካቸው ያማረ የብርሃን ቤቶችን በአንጻር ያስጎበኙናል። መላእክትም እንዲህ ይሉናል፣ አጵሎንን የምታመልኩት እናንተ ጎስቋላ ከሃዲዎች ወዮላችሁ። ጌታ ኢየሱስ ክርስቶስን ያመናችሁትና የምታመልኩት ብትሆኑ እሊህን ሀገሮችና እሊህን ሰፊዎች የከበሩ ከፍ ከፍ ያሉ የብርሃን ቤቶችን ባገኛችሁ ነበር። እኛም የአባቴና የእናቴ ወገኖች ሁሉ ከሩቅ ሆነን እናያቸዋለን። የጻድቃንም ሁሉ ነፍሶቻቸው የብርሃን ልብሶችን ተጎናጽፈው በብርሃን ሰረገላ ሲበሩ እናያቸዋለን። ከእርሳቸውም በብርሃን ሰረገላ የሚበሩ አሉ፣ ከእርሳቸውም ደግሞ በነፋስ ክንፎች የሚበሩ አሉ።
መላእክትም የብርሃን መጋረጃ ይጋርዱላቸዋል። የብርሃንን ድባቦች በዙሪያቸው አድርገው ከጣዕሙ ብዛት የተነሳ አጥንትን የሚያለመልም ለሚሰማው ድንቅ የሆነ ያማረ ምስጋናን በፊትና በኋላ ሆነው መላእክት ያመሰግናሉ። እመቤቴ ሆይ ለጻድቃን ነፍሳት የተሰጣቸውን ክብራቸውን፣ ማዕረጋቸውን በዚህ በሚሞት አንደበቴ መናገር አልችልም። እሊያም የብርሃን መላእክት እኛን እንዲህ ይሉናል። እናንተ ደጋጎች የምትራሩ ክርስቲያኖች ሆናችሁ ቢሆን በዚህ ቦታ ከጻድቃን ከሰማዕታት ነፍሳት ጋር ደስ ባላችሁ ነበር። ብርሃናውያን መላእክትም ይህንን በሚሉን ጊዜ ፈጣሪያቸውን የካዱ እሊህን ወደ ዘላለም እሳት ጨምሯቸው የሚል ቃል ሰማን። በዚያን ጊዜ ፈጥነው ወደ እሳት ጨመሩን። አጵሎንንም ከሚያመልኩት ጋር እንዲህ ባለ ሲቃይና መከራ በዚያ እኔ ኖርኩ። ዛሬ ግን የጌታ ክርስቶስ የመስቀሉ ጥላ በነካይ ጊዜ ከዚያ ከሚበላ እሳት ወጥቼ ወደዚህ መጣሁ አላት። ንግሥት እሌኒም ይህንን እጹብ ድንቅ የሆነ ነገርን በሰማች ጊዜ ፈጽማ እጅግ አደነቀችና በአብ በወልድ በመንፈስ ቅዱስ ስም እንዲያጠምቁትና የጌታችን ኢየሱስ ክርስቶስ ቅዱስ ሥጋውን ክቡር ደሙን እንዲያቀብሉት ካህናቱን አዘዘቻቸው። ካህናቱም ንግሥት እሌኒ እንዳዘዘቻቸው በአብ በወልድ በመንፈስ ቅዱስ ስም አጥምቀው ስሙን አማኑኤል አሉት። የጌታ ክርስቶስንም ቅዱስ ሥጋውን ክቡር ደሙን አቀበሉት። ንግሥት እሌኒም ካህናቱንና ሕዝቡን ሁሉ እንዲህ አለቻቸው። አባቶችና ወንድሞች ሆይ በጌታ ክርስቶስ መስቀል ኃይል ይህን ሰው ከሞት እንዳስነሳውና ከሲኦል እሳትም እንዳዳነው እርሱም ከመከራው ሁሉ እንደዳነና ወደ መንግሥተ ሰማያት ለመግባት የተዘጋጀ እንደሆነ የእግዚአብሔር ምሕረቱንና ቸርነቱን እዩ። በማግስቱም ንግሥት እሌኒ ከዚያ ተነስታ ጉዞዋን ቀጠለች። የጌታ ክርስቶስን መስቀል በወርቅ አልጋ ካህናቱ ተሸክመው ከእርሳቸውም ጋር በመጓዝ እንጢራጣ ወደሚሉት ሀገር ደረሰች። 3 ቀኖች 3 ሌሊት በዚያ ኖረች። ከዚያም አለፈችና ሲካር ከሚባል ሀገር ደረሰች። በዚያም በሀገራቸው ውስጥ ስለሞተ አንድ ሰው ሲያለቅሱ ብዙ ሕዝቦችን አገኘች። እነዚያንም የሚያለቅሱትን ሕዝቦች እናንተ የምታለቅሱ ሕዝቦች ለቅሷችሁ በቃችሁ፣ ዝም በሉ አለቻቸው። እነርሱም ከግርማው የተነሳ ደነገጡ፣ ከማልቀስም ዝም አሉ። ንግሥት እሌኒም በወርቅ አልጋ ላይ ያለ የጌታ ክርስቶስ መስቀልን ወደዚያ በድን ያመጡት ዘንድ ካህናቱን አዘዘቻቸው። እሊያ ካህናትም የጌታ ክርስቶስን መስቀል በወርቅ አልጋ ተሸክመው ወደዚያ በድን አመጡት። የከበረ መስቀል ጥላው በነካው ጊዜ የዚያ የሞተ ሰው ዓይኖቹ ተገለጡ። ፈጥኖ ተነስቶም በእግሮቹ ቆመ። ለጌታ ክርስቶስ መስቀልም ሰገደና በድፍረት የከበረ መስቀልን ሊይዘው እጁን ከፍ ከፍ አደረገ። በዚያን ጊዜ ከተነሳ በኋላ ከእግዚአብሔር የታዘዘ መልአክ መጥቶ በእሳት ጦር ወጋውና ወደቀ፣ ፈጥኖ ሞተ። ቅድስት እሌኒም ይህንን ሥራ ባየች ጊዜ ፈጽሞ አደነቀች። የእግዚአብሔር መልአክ ያንን ሰው በእሳት ጦር ሲወጋው ያየው የለምና። ከዚህ ነገር የተነሳ ንግሥት እሌኒ አብዝታ አደነቀች። የከበረች እሌኒም የዚህ ሥራ ነገሩ ምንድነው? በከበረ መስቀሉ ኃይል እግዚአብሔር አስቀድሞ አዳነው፣ በኋላ ግን ገደለው። ይህንንም ብላ በውስጡ ያኖሩት ዘንድ ለከበረ መስቀል ድንኳን እንዲተክሉ አዘዘች። እንዳዘዘቻቸውም ድንኳን ተከሉ። ንግሥት እሌኒም የጌታ ክርስቶስን መስቀል በድንኳን ውስጥ ያኖሩት ዘንድ ካህናቱን አዘዘቻቸው። ካህናቱም እንዳዘዘቻቸው የጌታ ክርስቶስን መስቀል ከድንኳን ውስጥ አግብተው አኖሩት። ንግሥት እሌኒም እንዲህ አለች። አስቀድሞ በከበረ መስቀሉ ኃይል እግዚአብሔር አዳነው፣ በኋላ ግን ገደለው።
የዚህንም ሰው ስራው ምን እንደሆነ የዚህንም ነገር ፍርድ እስከማይ ድረስ ከዚህ ምድር እንዳልነሳ እውነቴን እላለሁ፣ እግዚአብሔር ያውቃል። እሌኒም ይህንን ተናግራ በምድር ላይ በደረቷ ወደቀች። እህል ሳትበላ ውሃ ሳትጠጣ ከምድር ላይ ሳትነሳ በቀን በሌሊት ወደ እግዚአብሔር እየለመነችና እየማለደች 7 ቀኖች አልኖረች። በዚያን ጊዜ ልመናዋን ምልጃዋን እግዚአብሔር ሰማ። ስሙ ሚካኤል የሚባል ብርሃናዊ ባለሟል መልአክ ላከላት። የመላእክት አለቃ ቅዱስ ሚካኤልም ወደ እርሷ መጥቶ እንዲህ አላት፣ አንቺ ሴት ምን ትሻለሽ? የምትፈቅጂውስ ምንድነው? በዚህ ረሃብና ድምፅ የምትሞች ለምንድነው አላት። በዚህ ረሃብና ጽም የምትሞች ለምንድነው አላት። እሌኒም መልሳ ለመልአኩ እንዲህ አለችው፣ ጌታዬ ሆይ ስለዚህ ሰው እኔ የክብር ባለቤት ወደሆነ ጌታዬና ፈጣሪ ኢየሱስ ክርስቶስ እለምናለሁ እማልዳለሁም። አስቀድሞ በመስቀሉ ኃይል አዳነው፣ ኋላ ግን አድኖ ከሙታን ለይቶ ካስነሳው በኋላ ገደለው። የመላእክት አለቃ ቅዱስ ሚካኤልም የከበረች እሌንን እንዲህ አላት፣ በእስራኤል ንጉሥ በዳዊት ዘመን የሆነውን አልሰማሽምን? የእግዚአብሔር የሕጉ ማደሪያ የሆነች የከበረች ጽዮንን ኢሎፍላውያን ከማረኳት በኋላ ወደ ሀገሯ ኢየሩሳሌም በሚመልሷት ጊዜ የእግዚአብሔር የሕጉ ማደሪያ የከበረች ጽዮንን በሰረገላ ላይ ጫኗት። ሰረገላውንም ላሞች እንዲስቡት አደረጉ። ላሞችም ሰረገላውን እየሳቡት ይሮጡ ነበር። የከበረች ጽዮን የተጫነችበት ሰረገላ ዘነበለ። ለኦዛ ከሰረገላዋ ላይ የምትወድቅ መስሎት ሊይዛትና ሊደግፋት እጁን ዘረጋ። የእግዚአብሔር መልአክ ተቆጥቶ በእሳት ሰይፍ መታውና ኦዛንን ገደለው። እንዲሁም ይህ ሰነፍ ሰው በጌታ ክርስቶስ መስቀል በተአምራቱ ኃይል ፈጣሪው ካዳነው በኋላ በድፍረት የከበረ መስቀልን ሊይዘው ፈለገ። ስለዚህም እግዚአብሔር ተቆጣ። የቀኝ ጎኑንም በእሳት ጦር ይወጋው ዘንድ አንዱን መልአክ አዘዘው። ከእግዚአብሔር የተላከ ያ መልአክም ወጋው፣ ወዲያውኑ ሞተ። የዚህም ሰው የሞቱ ምክንያት ይህ ነው። ክህነትን ያልተቀበለ ሰው ማንኛውንም ንዋየ ቅድሳት መዳሰስ አይገባውምና። አሁንም ቀናውን ነገር እነግርሻለሁ። ከከበረ መስቀል ከክንፎቹ ቅባትን ወስዶ ከዳነ በኋላ የሞተውን ሰው የሥጋውን በድን ይቀባው ዘንድ አንድ ወር ካህን ዘዥው ይነሳልሻልም አላት። እሌኒም መልአኩ ጌታዬ ስለ ጌታ ክርስቶስ መስቀል ክብሩን ልዕልናውን ንገረኝ አለችው። መልአኩም የከበረ የመስቀሉን ነገር ክብሩን ልዕልናውን መመርመር የሚችል የለም፣ የከበረ መስቀሉም የክብሩና የልዕልናው ነገር እጹብ ድንቅ ነው በማለት ይፈጸማል እንጂ ብሎ ለእሌኒ መለሰላት። ይህንንም ከነገራት በኋላ ከእርሷ ዘንድ አልፎ ሄደ፣ ወደ ሰማይም ወጣ። መልአኩም እንዳዘዛት ንግሥት እሌኒ ከከበረ መስቀሉ ክንፍ ከሚመነጨው ቅባት አምጥቶ የሞተውን ሰው የሥጋውን በድን ይቀባው ዘንድ አንዱን ካህን አዘዘችው። ካህኑም ንግሥት እሌኒ እንዳዘዘችው በቀባው ጊዜ ዓይኖቹ ተገለጡ። ያም ሰው ዳነ። ፈጥኖ ተነስቶ የከበረች እሌኒ ወዳለችበት ሄዶ ሰገደላት። ቅድስት እሌኒም እኔ አመድና አፈር ሆንኩ እንዳንተ ሰው ነኝና ለእኔ አትስገድ፣ አዳይ በሆነ በመለኮት ደም ለከበረ መስቀል ስገድ እንጂ አለችው። ያም ሰው ለከበረች እሌኒ እንዲህ አላት፣ እኔ በእርሱ ኃይል ከተነሳው በኋላ ሞቻለሁና ዳግመኛ ወደ ከበረ መስቀል አልቀርብም እፈራለሁና። 2 ስቃዮችንም አግኝቼ ነበር። አንዱ የሚያልፍ የሥጋ ሞት ሲሆን ሁለተኛው ለዘላለም የሚኖር የማያልፍ የነፍስ ሞት ነው። ስለዚህም እሰግድለት ዘንድ ወደ ከበረ መስቀል መቅረብን ፈራው። ከግርማውና ከልዕልናው የተነሳ ተንቀጠቀጥኩ አላት። ነገር ግን ከዚህ ሁሉ ስቃይ በከበረች ጸሎትሽና
በጌታ ክርስቶስ መስቀል ኃይል ዳንኩ። የጨለማ መላእክትም ከእሳት ውስጥ ሊጨምሩኝ ወደ ሲኦል ያወርዱኝ ዘንድ ሲወስዱኝ እንዲህ የሚል ቃልን ሰማሁ። በከበረ ደሜ ስለከበረ ዕፀ መስቀሌ ስለምትወደኝና ስለምወዳት እሌኒ ልመናና ምልጃ ማርኩ፣ ይቅርም አልኩ። ከእግዚአብሔር ዙፋን ውስጥ ይህንን ቃል በሰማሁ ጊዜ ዳንኩ። አንቺ እንደምታይኝ ተነስቼ ወደዚህ መጣሁ አላት። ንግሥት እሌኒም ይህንንም ሰው እንዲህ ብላ ጠየቀችው፣ በጌታችን ኢየሱስ ክርስቶስ ስም ጥምቀት አለህን ወይስ አረማዊ ነህ አለችው። ሰውየውም ለከበረች እሌኒ እንዲህ ብሎ መለሰላት፣ እኔ አልተጠመቅኩም አረማዊ ነኝ እንጂ ክርስቲያንም አልሆንኩም አላት። ንግሥት እሌኒም ይህንን ነገር ከዚህ ሰው አፍ በሰማች ጊዜ በልዩ ሦስትነት ስም ይህንን ሰው እንዲያጠምቁት ከእርሱም ጋር የሀገር ሰዎችን ሁሉንም እንዲያጠምቋቸው የክብር ባለቤት የሆነ የክርስቶስን ቅዱስ ሥጋውን ክቡር ደሙን ያቀብሏቸው ዘንድ ካህናቱን አዘዘቻቸው። ካህናቱም እንዳዘዘቻቸው አደረጉ። ለእግዚአብሔር ምስጋና ይሁን። የጌታችን የአምላካችን የኢየሱስ ክርስቶስ ይቅርታውና ምሕረቱ፣ የከበረ መስቀሉ ግርማ ሞገስ፣ የከበረች እሌኒም የጉዞ ድካም ከሁላችን የክርስቲያን ወገኖች ጋራ ከክቡር አባታችን የተክለ ሃይማኖት ልጆች ጋር ይኑር ለዘላለሙ አሜን። ከዚህ በኋላ ንግሥት እሌኒ የጌታ ክርስቶስን ዕፀ መስቀል ይዛ ከዚያ ተነስታ አልፋ ጉዞ ጀመረች። የመስቀሉ ኃይልና የእግዚአብሔር ረድኤት እየረዳትና እየጠበቃት በብዙ ድካም ወደ ሮም ሀገር ደረሰች። የሮም ሀገር ታላላቆች ሰዎች ሁሉም በፍጹም ደስታ ተቀበሏት። እርሷም ውበቷ የሚያምር የሥራዋ መልክ ድንቅ የሆነች ታላቅ ቤተ ክርስቲያንን አስቀድማ በጌታ ክርስቶስ መስቀል ሰራች። በከበረ ደሙ የከበረ መስቀልንም በዚያ አኖረችው። ሁለተኛም አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ስም ውበቷ የሚያምር የአሰራሯ መልክ ድንቅ የሆነች ሌላ ቤተ ክርስቲያንን ሰራች። በጌታችን በፈጣሪያችን በመድኃኒታችን ኢየሱስ ክርስቶስ በመስቀሉ ኃይል ቁጥር የሌለው ብዙ ታላቅና ድንቅ ተአምር ተደረገ። ሙታን ተነስተዋልና፣ አጋንንትም ከሰዎች ወጥተው ሄደዋልና፣ ለምጻሞች ነጽተዋልና፣ እውራን ብርሃን አይተዋልና፣ አንካሶች ተስተካክለዋልና፣ የጎበጡ ሁሉ ድነዋልና፣ በሮሜ ሀገር ፈውስ ሳያገኝ በበሽተኛው ላይ የቀረ ደዌ የለም። በሀገሮች ሁሉ ፍጹም ደስታ ሆነ። በሮሜ ሀገር የሚኖሩ ሰዎች ሁሉም የከበረች እሌኒን በሮሜ ሀገር እጅግ አከበሯት። የከፉና አመፀኞች የሆኑ አይሁድ ከቀበሩበት ቦታ የጌታ ክርስቶስን መስቀል እንደተገኘና ከተቀበረበት እንደወጣ በሮሜ ሀገርም ድንቅ ተአምራትን እንደሚያደርግ በሁሉ ዓለም ያሉ ሰዎች ሁሉ በሰሙ ጊዜ ወደ ሮሜ ሀገር ወደ ከበረች እሌኒ 70 ነገሥታት መጡ። ወደ ሮሜ ሀገር ደርሰው በእግዚአብሔር ልጅ ደም በከበረ ዕፀ መስቀል ሰገዱ። እሊህም 70 ነገሥታት ንግሥት እሌኒንም እጅ ነሷት። የጌታ ክርስቶስንም መስቀል እንዴት እንዳገኘችውና እንደወጣችው ጠየቋት። እርሷም ወደ እግዚአብሔር ብዙ በመማለድና ብዙ በመድከም እንደፈለገችውና የተቀበረበት ቦታውን እንዳገኘች ከተቀበረበትም ጥልቅ ከሆነ ጉድጓድ በብዙ ድካም እንደወጣችው ወደ ሮሜ ሀገርም እንዳመጣችው ነገረቻቸው። እሊህ 70 ነገሥታት በከበረ በጌታ ክርስቶስ መስቀል ዘንድ እየጸለዩ እየለመኑ ብዙ ወራትን አብረዋት ኖሩ። እሌኒ ንግሥትም 70ውን ነገሥታት እንግዲህ ወደ ሀገራችሁ ተመለሱ አለቻቸው። እነርሱም እንዲህ አሏት፣ እኛስ ወደ ሀገራችን አንመለስም፣ በእግዚአብሔር ልጅ ደም ለከበረ መስቀል እንገዛለን፣ እያገለገልን እስከምንሞትበት ዕለት በዚህ እንኖራለን እንጂ አሏት። ንግሥት እሌኒም ከ70 ነገሥታት አፍ
ይህንን ነገር በሰማች ጊዜ በልቦኗ እንዲህ ስትል አሰበች። ሕይወትን መድኃኒትን ለራሴ ለብቻ የፈለግሁ ሌሎችን አባቶችን፣ ወንድሞችን፣ ወገኖችን በሀገር ሁሉ ያሉትን ሰዎች ግን ቸል ብያለሁና ያለ ተስፋ ስለተውኳቸው ይህ ነገር ለኔ በደል ይሆንብኛል። መጽሐፍ ለባልንጀራችሁም እንጂ ለራሳችሁ ብቻ አታስቡ ያለውን አላሰብኩምና ብላ። አሁንም ጌታ ኢየሱስ ክርስቶስ ሆይ የምሰራውን መልካሙን ሥራ ግለጥልኝ፣ ለሰው ፍጥረት ሁሉ ያማረውን የሚሻለውን አመልክተኝ አለች። ይህንንም ካለች በኋላ ሰራዊቷን ሕዝቡንም ሁሉ 70ንም ነገሥታት 7 ቀኖች በመጾም ወደ እግዚአብሔር ይለምኑ ዘንድ ታላቅ ምህላንም ያደርጉ ዘንድ አዘዘቻቸው። እርሷም ንግሥት እሌኒ እንባን በማፍሰስና በሐዘን ወደ አሸናፊ እግዚአብሔር እየለመነች እየማለደች ለሕዝቡ ሁሉ የምታደርገውን በጎ ሥራ ይገልጽላት ዘንድ በከበረ መስቀል ቤተ ክርስቲያን ውስጥ እህል ሳትበላ ውሃ ሳትጠጣ በመጾም ብዙ እንባን በማፍሰስ በማልቀስ 7 ቀኖችን በታላቅ ምህላ አደረገች። 7ቱም ዕለት በተፈጸመ ጊዜ የወልድ እግዚአብሔርን ሰው መሆኑን ያበሰረ የመላእክት አለቃ ስሙ ገብርኤል የሚባል ወደ እርሷ ተልኮ መጣ። በፊቷም ቆሞ አንቺ ሴት ሃይማኖትሽ ሥራሽም ፍጹም ነው አላት። ንግሥት እሌኒ መልአኩን ባየችው ጊዜ ደነገጠች፣ እጅግም ተንቀጠቀጠች፣ በምድር ላይ ወደቀች። መልአኩም ከምድር አነሳት፣ እንዲህ አላት፣ የእግዚአብሔር አገልጋይ የከበርሽ እሌኒ ሆይ አትፍሪ፣ አትደንግጪ። በእግዚአብሔር መንበር ፊት ጸሎትሽ ልመናሽ ተሰምቷልና አትፍሪ። የምትሰሪውንም ሁሉ እነግርሽ ዘንድ ወደ አንቺ ላከኝ። እሌኒም መልአኩን አንተ ማን ብላ መለሰችለት። እርሱም የእግዚአብሔር መልአክ ነኝ አላት። ደግማ በእውነት አንተ የእግዚአብሔር መልአክ ነህን አለችው። እርሱም የእግዚአብሔር መልአክ ነኝ አላት። እሌኒም መልአኩን አንተ የእግዚአብሔር መልአክ ከሆንክ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስም ፍጹም አሸናፊ የጌትነት ምስጋና በሰማይ በምድር የመላ ነው በል እስኪ አለችው። መልአኩም እሊህን የከበሩ ቃሎች ተናገረ። እሌኒም እንዳለችው የሥላሴን ስሞች አንድ አምላክ የሆነ በአብ በወልድ በመንፈስ ቅዱስ ስም ፍጹም አሸናፊነት የጌትነት ምስጋና በሰማይ በምድር የመላ ነው ብሎ ጠራላት። እሌኒም የእግዚአብሔር መልአክ እንደሆነ አመነችው። መልአኩም የከበረች እሌኒን መልካም አደረግሽ፣ የበጎ ሥራ ጠላት ሰይጣን እንዳያስትሽ እንዳያጠፋሽም ሁልጊዜ በየዕለቱ በየሰዓቱ ከሥራሽ ሁሉ አስቀድመሽ እሊህን ስሞች በመጥራት እንዲህ አድርጊ አላት። እሌኒም የእግዚአብሔር መልአክ ጌታዬ ከእግዚአብሔር ዘንድ የተላከው እኔም የምሰራውን በል ንገረኝ አለችው። ቅዱስ ገብርኤልም ለቅድስት እሌኒ እንዲህ አላት፣ እግዚአብሔር ያለሽ እንዲህ ነው። ቢጫ ሐር ግምጃ ከወርቅ የተሰራ ልብስ፣ ጶዴር የሚባል ግምጃ መጎናጸፊያ፣ ግምጃ ሰማያዊ ኅብር ግምጃም በምድር ላይ አዘርጊ። በእነዚህም ልብሶች ላይ የከበረ የጌታ ኢየሱስ ክርስቶስን መስቀል አስተኘው። ከዚህ በኋላ ሌላ እንጨት ያልተመዘዘበት ያልተቆረጠበት አዲስ መጋዝ አስመጪ። የጌታ ክርስቶስንም መስቀል ይመግዙት ዘንድ ጳጳሳትን፣ ኤጲስቆጶሳት፣ ቀሳውስትን እዘዣቸው። ከላይ እስከታች ቆርጠው ከሁለት ይክፈሉት። እያንዳንዱ የተከፈለውንም ስንዝር በስንዝር አድርገሽ አስቆርጪው። ለሰባው ነገሥታት እያንዳንዱን በስንዝር የተከፈለውን ስጫቸው። የጌታ ክርስቶስንም መስቀል እየያዙ ወደ ሀገራችሁ ይሄዱ አላት። የሚበልጠውን ክፍል በወርቅ ሳጥን ውስጥ አስገብተሽ በወርቅ አልጋ ላይ አድርገሽ አኑሪው። በኋላ ዘመን በ1444 ዓመት በዳግማዊ ዳዊትና በልጁ በዘርዓ ያዕቆብ ዘመነ መንግስታቸው ወደ ኢትዮጵያ ሀገር ይሄድ ዘንድ አለውና
እነርሱም አምላክን የወለደች እመቤታችን ማርያምንና አዳኝ ጌታ የሆነ የክርስቶስን መስቀል የሚወዱ የተመረጡ ናቸውና። ጌታችን ኢየሱስ ክርስቶስም በሕልማቸው መስቀሌን በመስቀል ላይ አኑር ይላቸዋልና፣ ስለዚህም ይህ መስቀል የከበረች የኢትዮጵያን ሀገር ተራራዎች፣ ጫካዎቿን፣ አውራጃዎቿን 3 ዓመት ከ3 ወር ይዞራል። ከ3 ዓመት ከ3 ወር በኋላ ወደ ደብረ ከርቤ ይወጣል። ይህችን ቦታ ቀድሞ ደብረ ነገሥት፣ ዳግመኛ ደብረ ነጎድጓድ፣ ሶስተኛ ደብረ ከርቤ ተብላለች። ሰለሞን በምስጋናው መጽሐፍ እኔ ራሴ ወደ ደብረ ከርቤ እወጣለሁ እንዳለ፣ ከርቤ ማለትም ጌታ ክርስቶስ በዕለት ዓርብ በተሰቀለ ጊዜ በመስቀል ላይ የተቀበለው የሕማሙና የሞቱ መዓዛ ነው። ያሬድም እንዲህ ብሏልና፣ ጌታ መስቀልነት በሌለው በቀርከሃ ላይ የተሰቀለ አይደለም፣ በእንጨት መስቀል ላይ ነው እንጂ። የጌታ ክርስቶስ ዕፀ መስቀል በውስጧ ስለሚኖር ይህች ቦታ ደብረ ከርቤ ተባለች። ስለዚህም በኢትዮጵያ ካሉ አድባራት ሁሉ ደብረ ከርቤ ትበልጣለች ትከብራለችምና። ይህ መስቀልም 3 ዓመት ከ3 ወር ያህል የዞረ ደብረ ከርቤን ማወቅ ተስኖት አይደለም። የጌታ ክርስቶስ ዕፀ መስቀል በውስጧ በመመላለሱ የቅድስት ሀገር ኢትዮጵያ አድባራቶቿ ሁሉ እንዲከብሩ እንዲነጹም ነው እንጂ። መልአኩን ቅድስት እሌኒን ዳግመኛ እንዲህ አላት፣ ለሰባው ነገሥታት ስንዝር ስንዝር ሰጥተሽ የተረፈውን ላንቺ ለራስሽ አኑሪ። ሌላውን አንዱን ክፍል ግን እንደነገርኩሽ ወደ ኢትዮጵያ ሀገር እንደሚሄድ ይህንን የመስቀል ክፋይ በከበረ ዕንቁ መረግድ ጳዚዮን በሚባል በብርና በወርቅ ሶፈር በሚባል ዕንቁም በ4 ገጹ ለብጭውን። ከዚያም ከወርቅ ጋራ በተሰራ ግምጃ ልብስ ጠቅልለሽ በታላቅ ክብርና ምስጋና ኑሪው። ይህንንም እውነት የሆነ ትእዛዝ ለንግሥት እሌኒ ከነገራት በኋላ የመላእክት አለቃ ቅዱስ ገብርኤል ከእርሷ ዘንድ አልፎ ሄደ፣ ወደ ሰማያትም ወጣ። ከዚህ በኋላ ንግሥት እሌኒ ጳጳሳትን፣ ኤጲስቆጶሳትን፣ ቀሳውስትና ዲያቆናትን በምድር ላይ በወርቅ በብር በዕንቁዎች የተሰሩ ልብሶችን ያነጥፉ ዘንድ አዘዘቻቸው። ካህናቱም እንዳዘዘቻቸው አደረጉ። የጌታ ክርስቶስንም ዕፀ መስቀል በእነዚህ የከበሩ ልብሶች ላይ ያኖሩት ዘንድ ዳግም አዘዘቻቸው። ካህናቱም በወርቅ በብር ዕንቁዎች የተሰሩ የከበሩ ልብሶችን በምድር ላይ አንጥፈው አዳይ በሆነ በእግዚአብሔር ልጅ ደም የከበረ ዕፀ መስቀልን በላያቸው አኖሩት። ንግሥት እሌኒም ሌላ እንጨት ያልተመገዘበት አዲስ መጋዝ አምጡ፣ የከበረ ዕፀ መስቀልንም ከላይ እስከታች ከ2 ክፈሉት አለቻቸው። ካህናቱም ንግሥት እሌኒ እንዳዘዘቻቸው ይህን የከበረ ዕፀ መስቀል ከ2 ይከፍሉት ዘንድ በመጋዝ መቁረጥ ጀመሩ። ካህናቱም በአዲስ መጋዝ ይመግዙት ዘንድ ሲጀምሩ ያን ጊዜ ከውስጡ እንደ ውሃ ምንጭ ደም ጎረፈ፣ ከበታቹ በተነጠፉ የከበሩ ልብሶች ላይ ወረደ። በዚያን ጊዜ ብርሃናውያን መላእክት መጥተው በብርሃን ጽዋ ተቀበሉት። የክብር ባለቤት ጌታ ክርስቶስ በተሰቀለበት በዕለት ዓርብ አስቀድመው እንዳደረጉት በዓለም ከዳር እስከ ዳር ረጩት። ይህንንም የከበረ መስቀል ከ2 ከፈሉት። ከመስቀሉም ከሚፈሰው ደም ንግሥት እሌኒ በወርቅ ወጭት ተቀብላ በወርቅ ብርሌ ውስጥ አደረገችው። በቤተ ክርስቲያንም ውስጥ አስገብታ ኖረችው። ከዚያን ጊዜ ወዲህ ንግሥት እሌኒ ከዚያ ከከበረ መስቀል ውስጥ ከፈሰሰው ደም ሳትቀምስ የማትበላና የማትጠጣ ሆነች። ከዚህ በኋላ የጌታ ክርስቶስን መስቀል አንዱን ክፍል ስንዝር በስንዝር አሸነሸነችውና ከፋፈለችው። ለሰባው ነገሥታት አንዳንድ ስንዝር ሰጠቻቸው፣ ለራሷም 1 ስንዝር ወሰደች።
የጌታ ክርስቶስንም የመስቀሉን እኩሌታ ክፍል ከወርቅ፣ ከብር፣ ከዕንቁ ከየአይነታቸው በተሰሩ በከበሩ ልብሶች ይጠቀልሉት ዘንድ በወርቅ ሳጥንም ውስጥ አስገብተው ሳጥኑን በወርቅ አልጋ ላይ አድርገው ወደ ቤተ ክርስቲያን ውስጥ አስገብተው በመሰዊያው መንበር ውስጥ ያኖሩት ዘንድ ካህናቱን አዘዘቻቸው። ካህናቱም ንግሥት እሌኒ እንዳዘዘቻቸው ከወርቅ፣ ከብር፣ ከዕንቆች በየአይነቶቻቸው በተሰሩ በከበሩ ልብሶች ጠቀለሉት። በወርቅ ሳጥን አስገብተው በወርቅ አልጋ ላይ አድርገው ወደ ቤተ ክርስቲያን አስገብተው በታቦቱ መንበር ውስጥ አኖሩት። ንግሥት እሌኒም ለሰባው ነገሥታት ከፋፍላ በየድርሻቸው ከሰጠቻቸው በኋላ እሊህ ሰባው ነገሥታት የጌታ ክርስቶስን መስቀል ይዘው ደስ እያላቸው ፈጽሞ የተመሰገነ እግዚአብሔርንም እያመሰገኑና እያከበሩ በደህንነት በሰላም ወደ ሀገራቸው ገቡ። የንግሥት እሌኒ የሕይወቷ ዘመን ጦርነት፣ ጭቅጭቅ የሌለበት እውነትና ሰላም የሰፈነበት ሆነ። የደግነቷ ዜና በዓለም ከጽንፍ እስከ ጽንፍ ተሰማ። ለእግዚአብሔር ምስጋና ይሁን። የጌታችን የአምላካችን ኢየሱስ ክርስቶስ ይቅርታውና ምሕረቱ የመስቀሉም ግርማ ሞገስ የቅድስት እሌኒ በድካሟ የሚገኝ በረከቷ የክቡር አባታችን ተክለ ሃይማኖት ልጆቹ ከምንሆን ከሁላችን ጋር ይሁን ለዘላለሙ አሜን።